مجهزين اسم إليانا. طب ايش نلبس الأواعي نفس الزهري؟ خلص حلو حلو. لا شوفيه الحمد لله ጉድ በይ ሸቃሊት የዛሬ ይለያል። ለማንኛውም አላየንም አልሰማንም እንዳትሉ አረብ ቤት ውስጥ የሚሰሩቶች ባካችሁን ጥንቃቄ አድርጉ። መኝታ ክፍላችሁን ሰዓት ቆልፉ፣ አተኙ። እንግዲህ እነሱ ደስታ በደስታ ሆነዋል። እነሱ እንግዲህ ሆን ብለው ያደረጉትም ነገር ሊሆን ይችላል። እውነት ለመናገር ግን ልጅቷ በጣም አሳዝናኛለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የሀገሬ ልጆች ልክ እንደኔ አረብ ቤት ውስጥ ተቀጥራችሁ ለምትሰሩ ለጥንቃቄ ከጠቀማችሁ በማለት ዛሬም አንድ ቪዲዮ ይዤላችሁ መጥቻለሁ። ፕሊዝ ሸር ኮዳ ይሄን ቪዲዮ ሁላችሁም ላይክ እና ሸር አድርጉልኝ። ለእህቶቼ ለጥንቃቄ እንዲጠቅማችሁ ሁላችሁም ጋር እንዲደርስ ማለት ነው። እንግዲህ እሱ ምንድነው መሰላችሁ አንዲት እህታችን መዳም ቤት ውስጥ ሆና እንግዲህ ልጅ ወልዳለች ማለት ነው። እና ልጅ መውለድ ብርቅ ነው እንዴ ብላችሁ ልትሉ ትችላላችሁ። ስለሱ አይደለም ወይም ደግሞ ብርቅ ሆኖብኝ አይደለም የመጣሁት። ታስታውሱ ከሆነ ከስንት ወር በፊት እንደሆነ ባላቅም ረሳሁት እንጂ አንድ ቪዲዮ አካፍያችሁ ነበረ። አንዲት እህታችን መዳም ቤት ውስጥ ሆና እየሰራች እያለ ባላሰበችው መንገድ እርግዝና ተፈጥሮባታል። ልጅቷ ኮንትራት ቤት ነው የምትሰራው። ወታ አታውቅም ኢጃዛ ምናምን ነገር ማለት ነው። እና ሀገሬ ልጆች እርግዝናዋ ከገፋ በኋላ መዳሟ አውቃባት፣ መዳሟ ከየት ነው እንዴት ነው ብላ ስጠይቃት እኔ ምንም ማውቀው ነገር የለም ስትል መዳሟ በፖሊስ ልታስይዛት ብዙ ነገር ካደረገች በኋላ ግን እንደምንም በፖሊስም በምንም ሳታስይዛት ከቤቷ አስወጥታ ጥላት ልጅቷ ባካችሁን እርዱ፣ መውለጅ የሚደርሰዋል፣ እኔ ሰው ሀገር ነው ያለሁት፣ እንዴት እንዳረገዝኩ ራሱ የማውቀው ታሪክ የለም ብላ እያለቀሰች የሚያሳይ አንድ ቪዲዮ አካፍያችሁ ነበር። በጥቅሉ የምላችሁ ፈልጌ ነው። አልፎ አልፎም ቢሆን በእህቶቻችን ላይ እንደዚህ ያለ ነገር ሲከሰት እናያለን፣ እንሰማለን። ስለዚህ ማስጠንቀቂያ ማታርገኝ፣ ማስጠንቀቂያ ማትንሰኝ ይላል የሀገራችን ሰው ሲተርት። እባካችሁን ጥንቃቄ አድርጉ። የኔ ቤት ሰዎች ጨዋ ናቸው፣ የኔ ቤት ልጆች ጨዋ ናቸው ብላችሁ በራችሁን ከፍታችሁ የምተኙ በጣም ብዙቶች አላችሁ። ይህ በጣም ትልቅ ስህተት ነው። አይደለም ወንድ ያለበት ቤት ይሁንና ሀታ ወንድ የሌለበት ቤት እንኳን ቢሆን ለምን ደግሞ መኝታ ክፍላችሁን ከፍታችሁ የምተኙት? ሞትና እንቅልፍ አንድ ነው አይደለም የሚባለው? ስለዚህ እባካችሁን የመኝታ ክፍላችሁን ሰዓት ቆልፉ፣ አተኙ ማለት ነው። እና እንግዲህ ደግሞ ዛሬ የተፈጠረው ነገር ምንድን ነው? እነሱ እንደሰማችኋቸው በጣም ደስ ብሏቸዋል። ደስታ በደስታ ሆነዋል። በተደጋጋሚ ጌታቸውን እያመሰገኑ ነው። እኔ እንግዲህ እነሱ ሆን ብለው ያደረጉት ነገር የሚሆን አላቅም፣ ወይም ደግሞ አላቅም፣ ብቻ ከብዶኛል። እኔ ወላሂ ነው የምላችሁ። እና ልጅቷ ሰራተኛይቱ ማለት ነው ከእነሱ ቤት ሆና እርግዝና ተፈጠረባት። እርግዝና ሲፈጠርባትም እንግዲህ ያው መዳሟ አሚን ብላ የተቀበለቻት ደስ ብሏት ማለት ነው። ማፊ ሙሽኪላ ችግር የለም እጅልሲ ከቤቴ ብላ ከቤቷ አስቀመጠቻት። እና እንግዲህ ማለቅ አይቀርምና የእርግዝና ጊዜዋ አለቀ ማለት ነው። የሀገሬ ልጆች ማለቴ አላቅም ሆን ብሎ ነው ያደረጉት ያልኳችሁ። እንዴት ተቀበለቻት? ልጅቷ ኮንትራት ቤት ነው የምትሰራ። ኢጃዛ ቤት ቢኖራት ጓደኛ አድሯት ነው ከሌላ ሰው አርግዛ ነው ምናምን፣ ግን ችግር የለም ከቤት የምትወልድ ብሎ የሚያስወልዱ ሰዎች እኮ ያውቃለሁ። ከኢትዮጵያ ደግሞ አርግዝ የመጡ ልጆችን እኮ ከቤታቸው እንዲወልዱ የሚፈቅዱላቸው ብዙ ሰዎች አሉ። ይሄን አውቃለሁ። ግን ይቺ ልጅ የምትሰራው ኮንትራት ቤት ነው። ኢጃዛም አልሄደችም ወደ ሀገሯ፣ ከዚህም ደግሞ አልወጣችም ማለት ነው። ከዚሁ ከመዳም ቤት እያለች ነው እንግዲህ እርግዝና የተፈጠረባት። ስለዚህ መዳም ቤት ውስጥ እርግዝና ተፈጠረ ማለት ደግሞ ከማን እንደሆነ መገመቱ በጣም ቀላል ነው ማለት ነው። ግን ያም ሆነ ይህ መዳሟ ምንም አይነት ሸክ ሳያድርባት አሚን ብላ እንግዲህ እርግዝናዋን አምና ተቀበለቻት ማለት ነው። እርግዝናዋን አምና ከተቀበለቻት በኋላ ማለቋ አይቀርምና እንዳልኳችሁ የእርግዝና ጊዜ አለቀና እንግዲህ የመውለጃዋ ጊዜ ደረሰ ማለት ነው። የመውለጃዋ ጊዜም ሲደርስ በጣም ደስ እያላቸው ራሳቸው ሐኪም ቤት ይዟት ሄዱ ማለት ነው። ማነው ይዟት ሄደ? ባልየውና ሚስቲቱ ማለት ነው። ከዛ ሐኪም ቤት ከገባች ከ3 ቀን ቆይታ በኋላ ነው እንግዲህ በምን መንገድ እንዴት መንገድ እንደሆነ ባላቅም ልጅቷ በሰላም ወንድ ልጅ ተገላገለች ማለት ነው። የሀገሬ ልጆች እና ሰዎቿ አሁንም ድረስ ከጎኗ ናቸው። በጣም ተደስተዋል ከምላችሁ በላይ። እንግዲህ ልጇን የሚታቀፈችላት ሰራተኛዋ ሳትሆን ራሷ መዳሟ በጣም ታቅፋት ቪዲዮ እየቀረጠቻት መልእክት እያስተላለፈች ነበረ። እንግዲህ ከዚያም አልፎ እንደሰማችሁት የደከመች እሷ ናት፣ የተሸከመች ሰራተኛይቱ ነች ማለት ነው። ግን ሌላውን ተውትና የስም ማውጣት እድል እንኳን ለሰራተኛይቱ አልተሰጣትም ማለት ነው። ሀገሬ ልጆች ማንም በለው ስሙን፣ የተወለደው ልጅ ወንድ ነው ማለት ነው። እና የተወለደው ልጅ ወንድ ስለሆነ
መዳም ለባሏ ምን አለችው? ልጁን ስሙን ማንን በለው አለ ማለት ነው። ኢለኒ ነው ኢላና ብሎ ስም አዘጋጅቼለታለሁ አለና ስሙ ይሄ ነው አለና ከዚያ እሷ በቃ ይሄን ስም አዘጋጅተናል ምናምን አለች። በዚህ አለ በቃ የሚያገሬ ልጆች እውነት ለሰራተኛይቱ ክብር ቢኖራቸው እውነት ሰራተኛይቱን ፈልገዋት ቢሆን ኑሮ አንደኛ ልጇን ለሰራተኛይቱ ነበር መስጠት የነበረባት። ከዛ የስሙ ሲደንቅ ደግሞ ምን አደረጉ? ሌላ ምን አይነት ልብስ ላልብሰው አለችው ማለት ነው። የሚመካከሩ ባልና ሚስቱ እንጂ ሰራተኛይቱ እንደ እናት ይመለከታታሉ። እናቱን እያጓዩት አይደለም በጭራሽ ማለት ነው። ከዛ ምን አይነት ልብስ ላልብሰው አለችው ማለት ነው። እኔ እንግዲህ የወለደችበትን ፕሮግራም ሊያዘጋጁላቸው ፈልገው ይሁን ምናምን አላውቅም። ከዛ ምን አይነት ልብስ ላልብስ ብላ ስትጠይቀው ከኔ ጋር አንድ አይነት ልብስ ይልበስ እንዴ ስትል አዎ ከአንቺ ጋር ነው አንድ አይነት ልብስ ያለበት ስትለው ሄሎ እያለ ከእሷ ጋርም አንድ አይነት ልብስ ልታለብሰው ትዘጋጅታለች ማለት ነው። ምን እላችሁ ፈልጌ ነው እውነት እሷ ሰራተኛይቱ በመውለዷ ደስ ብላ ሰራተኛይቱን ብትፈልጋ እንድሮ ልጁ መልበስ ያለበት አንድ ከእናቱ ጋር አንድ አይነት ልብስ ነው አይደለ? ሁለት ደግሞ ስም የማውጣት እድል መሰጠት ያለበት እናቲቷ ነበረች። ከዚያ በኋላ በምርጫ የነሱ ስም ወይም ደግሞ የሷ ስም ሊጸድቅም ላይጸድቅም ይችል ነበር። እነሱ ግን ሙሉ ኃላፊነቱን ራሳቸው ወስደው ልክ የራሳቸው ልጅ ሁለታቸው የወለዱት እንጂ ያስመሰሉት ከሰራተኛይቱ የተወለደ ልጅ አላስመሰሉትም ማለት ነው። ከዛ እንደሰማችኋቸው እንግዲህ ሹፉ ሀደ ወለድ እያሉ በተደጋጋሚ ይስቃሉ። በተደጋጋሚ ደግሞ አላህን እያመሰገኑ አልሐምዱሊላህ እያሉ ነው። እና እኔ እንግዲህ ወይ እነሱ ንካ ስረው ላት ይሁንም አላቅም ማለት እነሱ መውለድ የማይችሉ ሆነው በእርግጠኝነት ልጁን እነሱ በጣም ፈልገውታል ከሚባለው በላይ ልጁ በመወለዱ በጣም ደስተኛ ናቸው። እና እንደኔ ግን እንደው ዝም ብዬ ሳስበው ገና ካሁኑ ሰራተኛይቱን ፈቀቅ አድርገዋታል። ያ ማለት ልጇን ቀምተው እሷን እንዳያባሯት ነው የፈራሁት ማለት ነው። ለምን ይሄን እድል እንኳን መስጠት አልቻሉም? በአራስነት ጊዜዋ እንኳን ህፃኑ ልጅ እሷ እንድትይዝ አልፈቀዱላትም። ራሷ ተሸክማ ራሷ አቅፋ እንግዲህ እንደፈለገች እያሽከረከረች ነው ማለት ነው። ይሄ ቪዲዮ ብቻ አይደለም በነገራችን ላይ ሌላ ቪዲዮም አለ ማለት ነው። እና እኔ ልጅቷ አሳዝናኛለች። እንዳያቸው ህፃኑ ደግሞ አረም ነው የሚመስለው እንጂ ሀበሻ አይመስልም ማለት ነው። እንደው አላቅም ብቻ ወላሂ እና በጣም የሚያሳዝን ነው። ስለዚህ እያንዳንድሽ የእሷ አንዴ ሆኗል እንግዲህ አላህ አቋን ያወጣላት በምን መንገድ እንደሆነ ባላቅም ግን ጥንቃቄ አድርጉ ነው በቃ ጥንቃቄ አድርጉ። በቃ እኔ ሁሌ እምላችኋለሁ ማስጠንቀቂያ ማታርገኝ ማስጠንቀቂያ ማትንሳኝ የሆነ ነገር በራሳችን ላይ እስከሚደርስ መጠበቅ የለብንም። እንዲህም አለ እንዲህ ብለን መጠንቀቁ አይከፋም ማለት ነው። እና ስተኙ ሁላችሁም በራችሁን ቆልፋችሁ ተኙ። ብዙዎቻችሁ የካውያ ክፍል ከኔ ክፍል ስለሆነ ቀሳላ ክፍል ከኔ ክፍል ስለሆነ ስለዚህ ልጆቹ ሲወጡ ሲገቡ ነው የሚያድር ልብስ ለመውሰድ ምናምን የምትሉ ልጆች አላችሁ። ልብሳችሁን በሰዓቱ አጥባችሁ በሰዓቱ ተኩሳችሁ ወስዳችሁ ማስቀመጥ ባለባችሁ ቦታ በየክፍላችሁ አስቀምጡ። ከዛ መኝታ ክፍላችሁ ሲደርስ መኝታ ሰዓታችሁ ሲደርስ መኝታ ክፍላችሁን ቆልፋችሁ ተኙ። አይደለም እንደዚህ ያለ ስጋት ወንድ ልጅ ያለበት ወንድ ያለበት ቤት ይቅርና እንዲሁ ሌላውን ተውትና እነሱ በገቡ ቁጥር እናንተ በርግጋችሁ አሁን ሰላም ያለው እንቅልፍ ተኛላችሁ። ካላርም እንቅልፍ ብሶ ያመቶ በየሰዓቱ ያመቶ በየደቂቃው በራችሁን እየከፈተ እየዘጋ እንዴት ነው እንቅልፍ የሚወስዳችሁ? እንዴት ነው ውስጧት ተነስታችሁ ስራ የምትገቡት? ለአንድ ሰዓትም ይሁን ለሁለት ሰዓት በራችሁን ዝግት አድርጋችሁ ሰላም ያለው እንቅልፍ መተኛት በነገራችን ላይ ቀላል ነገር አይደለም። ያውቃሉ የብዙዎቻችሁ ችግር ደግሞ መኝታ ክፍል የላችሁም። ሀታ የራሳችሁ የሆነ መኝታ ክፍልም እንኳ ባይኖራችሁ እኔ ለምሳሌ ሳውዲ እያለሁ መኝታ ክፍል አልነበረኝም። ከልጆች ጋር ነበር የምተኘው። 2 ተደራራቢ አልጋ አለ። ህፃኗ ከላይ ትተኛለች። የ4 ዓመቷ ልጅ እኔ ከታች ማለት ነው። ግን ያም ሆኖ በሬን ቆልፌ ነው የምተኛ። እንዲሁም ሴት ቤት ብዙ ጊዜ ላትቆልፍ ትለኛለች ማለት ነው። የምቆልፈው እኔ በተኛውበት ሰዓት ልጅቷ እኮ ወታ እንዳትሄድ ብዬ ነው። እናንተም በርን ቆልፋችሁባት ከሆነ እኔም ተኝቼ ከሆነ ልጅቷ ካልሆነ ቦታ እንዳትገባ እያልኩ ነው ምናምን ብዬ አሳመንኳት ማለት ነው። ደግሞ መብታችሁ ነው ወላሂ መኝታ ክፍል የመጠየቅ መብት አላችሁ። ገብቷችኋል? ሲጀመር አንዲት መዳም የመኝታ ክፍል ካላሟላች ሰራተኛ እኮ አይሰጣትም። ይሄ ግዴታ የሆነ ነገር ነው። እና በቆልፈው ሳ መዳሜ ብትቆጣኝ ሳ እንደዚህ ባደርግ ሳ ለምን ቆልፍሽ ብትለኝ ሳ ለምን ቆልፍሽ ካለቻችሁ እመኑ የነሱ ልጆች ቢሆን እኮ ሳይቆልፉ እኮ አይተኙም። አይደለም ሌሊት ይቀርና የነሱ በር እኮ ቀን ሙሉ እኮ ዝግ እኮ ነው። ቀን ሙሉ እኮ ቁልፍ ነው። ወላሂ እኔ በህይወቴ የኔ ልጆች ክፍላቸው ውስጥ ተቀምጠው አንድም ቀን ክፍላቸውን ክፍት አድርገው ይቻላል። ሁሌም ቆልፈው ነው የሚቀመጡ። እኔም በራሴ የኔ ክፍሌ ውስጥ ካለው ቀንም ቁልፍ ነው ማታም ቁልፍ ነው። خلاص ሰው ኖረም አልኖረም በቃ ቁልፍ ነው። ሳልቆልፍ አልቀመጥም። ግብት ተካልኩ ተለየ ነው ቁልፍ ማድረገው በቃ ለምዶብኛል። ስለዚህ እናንተም ክፍላችሁን ሳትቆልፉ አትቀመጡ። እንደዚህ ያለ ጦስ እንዳይደርስባችሁ ከአንዴም 2-3 ጊዜ እየተደጋገመ እያየን ነው። አሁን እነዚህ ሰዎች እነሱ ልጁን ስለፈለጉት እንጂ እንደዚህ ተንከባክቦ የተቀበሏል። ልጁን ባይፈልጉ ኑሮ ከነ ልጇ ወይም ደግሞ ገና እርጉዝ እያለች ነበር አውጥቶ የሚጥሏት ማለት ነው። ለምሳሌ እንዳልኳችሁ በቅርቡ ከስንት ወር በፊት የሰራሁትን ቪዲዮ እያስታወስኳችሁ ነው።
እና ይሄን ለማለት ነበረ። እንግዲህ ለእህታችን አላህ ይድረስላት። እኔ ሌላ ምንም የምለው ነገር የለም። ስለተከታተላችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።